ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ ውል በህግ ፊት የማይጸናበትን ሁኔታ የምናይ ይሆናል ማለት ነው። እንግዲህ በመርህ ደረጃ ውሉን ባቋቋሙት ሰዎች መካከል እንደ ህግ እንደሚቆጠር ከአሁን በፊት ቪዲዮ ሰርቼላችኋለሁ። ይህም በፍትሐብሔር ህጋችን አንቀጽ 1731 ላይ ውሉን ባቋቋሙት ሰዎች መካከል እንደ ህግ እንደሚቆጠርና አስገዳጅ እንደሚሆን በግልጽ ደንግጎ ይገኛል ማለት ነው። ነገር ግን ዛሬ የምናየው ከዚህ በተቃራኒ ውል ብንዋዋልም ውሉ የማይጸናባቸውን ሁኔታዎች የምናይ ይሆናል ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉት። አሁን ቀጥታ ወደ ጉዳያችን እንገባለን ማለት ነው። እንግዲህ አንድ ውል ብንዋዋልም ተፈጻሚነት የማይኖረው ፈራሽ የሚሆንባቸው ሁኔታዎች አሉ። እነዚህ መካከል አንዱ ምንድነው? ያለ ፍቃድ የተደረገ ውል ነው። እንግዲህ አንዱ ምንድነው? ያለ ፍቃድ የተደረገ ውል ወይም የፍቃድ ጉድለት ያለበት ውል ፈራሽ ነው ማለት ነው። ስለዚህ አንዱ ምንድነው ማለት ነው? የፍቃድ ጉድለት ነው ማለት ነው። ያለ ፍቃዳችን ተገደን ሊሆን ይችላል፣ እያወቅነው ተገደን ሊሆን ይችላል፣ ወይም ደግሞ በማናውቀው መንገድ ተጨበርብረን ወይም በማታለል ሊሆን ይችላል። እኛ ባላወቅነው ሁኔታ ሙሉ ፍቃዳችን ባልሰጠንበት ሁኔታ የተደረገ ውል ፈራሽ ነው፣ ተቀባይነት የለውም ማለት ነው። ስለዚህ የፍቃድ ጉድለት ያለበት ውል ተቀባይነት የለውም፣ ፈራሽ ነው ማለት ነው። አንዱ ይህ ነው። እንግዲህ ሌላው ችሎታ ማጣት ነው። እንግዲህ ውል ለማዋዋል ችሎታ ያላቸው ሰዎች መሆን አለባቸው። ውል ስንዋዋል ከህፃናት ጋር ወይም የአእምሮ ጉድለት ካለባቸው ሰዎች ጋር ወይም ደግሞ በህግ ውል እንዳይዋዋሉ ከተከለከሉ ሰዎች ጋር ውል ከወሰድነ ይህ ውል ፈራሽ ነው ማለት ነው። ስለዚህ እድሜያቸው ውል ለማዋዋል ያልደረሱ ገና ህፃናት፣ የአእምሮ ችግር ያለባቸው ሰዎች ወይም ደግሞ በፍርድ ቤት የተከለከሉ ሰዎች ከነዚህ ጋር የሚደረግ ውል ፈራሽ ነው፣ ተቀባይነት የለውም ማለት ነው። ሌላው ውሉ የተደረገበት ዓላማ ወይም ምክንያት ከህግ ውጭ ከሆነ ውሉ የተደረገበት ዓላማ ወይም ምክንያት ከህግ ውጭ ከሆነ ህግ የማይፈቅደው ከሆነ ይህ ውል ፈራሽ ነው ማለት ነው። ለምሳሌ በፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 3 ላይ ምን ይላል? መሬት የማይሸጥ የማይለወጥ ነው በማለት ይደነግጋል። ስለዚህ መሬትን የገጠርም ሆነ የከተማ መሬትን እንግዲህ የከተማ መሬት ስንል ቤት ያልተሰራበት ባዶ ቦታን የገዛ ሰው ውሉ አይጸናም ማለት ነው። ውሉ አይጸናም። ለምን? ቤት ከሌለው መሬት ነው የሚሆነው። መሬት ደግሞ የማይሸጥ የማይለወጥ ነው በማለት የፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 3 ላይ በግልጽ ደንግጎት ይገኛል ማለት ነው። እንዲሁም የገጠር መሬትን ማንኛውም የገጠር መሬት መሸጥ አይቻልም ማለት ነው። መሸጥ ስለማይቻል የገጠር መሬትም እንዲሁ የገዛ ሰው ካለ ይሄ ውል ፈራሽ ይሆናል ማለት ነው። ስለዚህ ውሉ የተደረገበት ጉዳይ ወይም ምክንያት ከህግ ውጭ ከሆነ ይሄ ውል ፈራሽ ነው፣ አይጸናም ማለት ነው። ሌላው ለህሊና ተቃራኒ የሆነ ውል። እንግዲህ ውል ስንዋዋል ለህሊና ተቃራኒ የሆነ ውል ከሆነ ይሄ ውል ፈራሽ ነው ማለት ነው። ስለዚህ አንድ ውል ከህሊና ጋር የሚቃረን መሆን የለበትም ማለት ነው። ስለዚህ ውሉ ለህሊና ወይም ለሞራል ተቃራኒ ከሆነ ይህ ውል ፈራሽ ነው ማለት ነው። ሌላው የውሉ አጻጻፍ ወይም ፎርም ነው። ህግ እንግዲህ በጽሁፍ እንዲደረጉ የሚያስገድድባቸው ውሎች አሉ። ለምሳሌ የቤት ሽያጭ ውል፣ የመኪና ሽያጭ እንዲሁም ሌሎች በጽሁፍ እንዲደረጉ የሚያስገድዱ ውሎች አሉ። እነዚህ ውሎች በጽሁፍ መሆን ሲገባቸው ያለ ጽሁፍ ተደርገው ከሆነ ውሉ ተቀባይነት የለውም ማለት ነው። ምንም እንኳን ተዋዋይ ወገኖች ወደውና ፈቅደው እየተዋዋሉ ቢሆንም ህጉ እነዚህ ጉዳዮች በጽሁፍ መሆን አለባቸው ተብሎ በህግ ስለተደነገገ በጽሁፍ ካልሆኑ ፎርሙን ስላልጠበቁ ይሄ ውል ፈራሽ ነው ማለት ነው። ውሉ ፈራሽ ነው፣ አይጸናም ማለት ነው። ይህን ጉዳይ የፍትሐብሔር ህጋችን አንቀጽ 1808 ላይ በግልጽ ደንግጎት ይገኛል ማለት ነው።
የፍትሐብሔር ሕጋችን አንቀጽ 1809 እንግዲህ ምን ይላል? ውሉን ለመፈጸም እምቢ ለማለት የሚፈልግ ወገን ውሉ የማይረጋ መሆኑን በማናቸውም ጊዜ መቃወሚያ ሊያደርገው ይችላል በማለት ይደነግጋል ማለት ነው። እንደ ምሳሌ እናንሳና መሬት የሸጠ ሰው ካለ መሬት ስለማይሸጥ ውሉ ሊጸና አይገባም ብሎ በፍርድ ቤት ቢከስ ያሸንፋል ማለት ነው። ስለዚህ መሬት ስለማይሸጥ መሬትን መሸጥ ስለማይቻል ውሉ ሊጸና አይገባም ብሎ በፍትሐብሔር ሕጋችን አንቀጽ 1809 መሰረት ተቃውሞውን ቢያቀርብ ፍርድ ቤት ከተካሰሱ ተቃውሞውን ቢያቀርብ አሸናፊ ይሆናል ማለት ነው። ስለዚህ ውል ስንዋዋል አሁን የተነጋገርንባቸውን ጉዳዮች የማይቃረን መሆን አለበት ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።